ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። የፌዴራል መንግስቱ የህወሓት አመራሮችና ወታደራዊ መሪዎች ላይ የተጠና የአየር ጥቃት ወይንም ኦፕሬሽን ሊፈጸም እንደሚችል ተሰማ። ዓለም አቀፍ ግጭቶችን በመሰንተን የሚታወቀው ክራይሲስ ግሩፕ የህወሓትና 4 ኪሎ ውጥረት በተመለከተ ዳጎስ ያለ ሪፖርት ይዞ ወጥቷል። አነጋጋሪውን መረጃ እናጋራችኋለን። በሌላ በኩል ሲቀዘቅዝ በእጅ ሲፋጅ በማንኪያ የለመደው ህወሓት ሲመቸው ጦርነት መክፈት ሲጨንቀው እንታረቅ ብሎ አቤት ማለት ልማድ አድርጎታል። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡት የዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌዴራል መንግስቱ ጋር አዲስ ድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሽር ጉድ እያሉ መሆኑ ተሰምቷል። የፌዴራል መንግስቱ ከና የነፈገውና ጠቅላይ ሚኒስትሩ በቅርቡ የሰጡትን ሹመት በኃይል የገለበጠው ይህ ቡድን አሁን ላይ አቋሙን በማለዘብ ለህወሓት ይቀርባሉ የተባሉ ታዋቂ ሰዎችን ከአዲስ አበባና ከመቀለ እያሰባሰበ ነው። ብዙዎች ታዲያ ይህ እርቅ አሁንም ልባይ ሳይሆን የህወሓት ማዘናጊያ የተለመደ ስልት ነው፣ ህወሓትን መታረቅ ሳይሆን ማጥፋቱ ነው የሚበጀው እያሉ ነው። በጥንቅራችን ይዘነዋል። ከወደ አስመራ ደግሞ የኢትዮጵያ ጠላቶች ሲመክሩና ሲፈራረሙ ውለዋል። ትራምፕና ኢሳያስን ያቀራረባቸው ግብጽ የውጭ ጉዳይ ሚኒስቴሯን አስመራ ልካለች። የካይሮና የአስመራ ባለስልጣናት ኢትዮጵያን በሚመለከተው የቀይ ባህርና የሱዳን ጦርነት ጉዳይ በጥብቅ መክረዋል። ሌሎች ስምምነቶችም ተፈርመዋል። እንመለስበታለን። ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አባላትን ለስልጣንና ለመንግስት ባለስልጣናት በማጎብደድ መንጋውን ለተኩላ አሳልፈው ሰጥተዋል ሲል በጽኑ የሚከስ ባለ 6 ነጥብ ይፋዊ መግለጫ አውጥቷል። ጠንከር ያለ ይዘት ያለውን መግለጫም ተሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት በአስመራ ተመዝግቧል። ትራምፕና ኢሳያስን ያቀራረባቸው ግብጽ የውጭ ጉዳይ ሚኒስቴር አስመራ ልካለች። የካይሮና አስመራ ባለስልጣናት ኢትዮጵያን በሚመለከተው የቀይ ባህርና የሱዳን ጦርነት ጉዳይ በጥብቅ መክረዋል። ሌሎች ስምምነቶችንም ተፈራርመዋል። ይህ ስምምነት በዋናነት በቀይ ባህር ላይ የሚገኙትን የኤርትራና የግብጽ ወደቦች ማስተሳሰር ያለመ ነው። ኤርትራ በቀይ ባህር መስመር ላይ የሚገኙትን የምጽዋና የአሰብ ወደቦች የምታስተዳድር ሲሆን ግብጽ በበኩሏ የስዊዝ ቦይን ጨምሮ እንደ አይንሾክናና አዳቢያ ያሉ ግዙፍ የወደብ መሰረተ ልማቶችም አሏት። አዲሱ የአስመራ ስምምነት እነዚህን ስትራቴጂካዊ የባህር በሮች በማስተሳሰር ረገድ ከፍተኛ ሚና እንደሚኖረው የግብጹም ዴሊ ኒውስ ኢጅፕት ዘግቧል። መረጃውን የኤርትራ ማስታወቂያ ሚኒስቴር ማረጋግጧል። ስምምነቱም ከትራንስፖርት ባሻገር በቀይ ባህር ደህንነት ላይ ጥብቅ ቁጥጥር ማድረግን የሚያካትት ሲሆን የግብጽም የፋርማሲውቲካልና የማዕድን ዘርፍ ባለሀብቶች በአስመራ ኢንቨስት ለማድረግ ፍላጎት ማሳየታቸው ተገልጿል። ሆኖም የባህር ትራንስፖርት አገልግሎቱ በይፋ ከምንጊዜ ጀምሮ ስራ እንደሚጀምር አልተገለጠም። ግብጽ በአፍሪካ ቀንድና በኢትዮጵያ ጎረቤት ሀገራት ዙሪያ የጀመረችውን ዲፕሎማሲያዊ እንቅስቃሴ አጠናክራ ቀጥላለች። ከዚህ ቀደም የጅቡቲው የዶራሌ ወደብ ለማልማት መስማማቷ የሚታወስ ሲሆን በሶማሊያ አዲስ በሚቋቋመው የአፍሪካ ህብረት የሰላም ማስከበር ተልዕኮ ስር ጦሯን ለማስተማራት ስትንቀሳቀስ ቆይታለች። ይሁን እንጂ ስምምነቱም ዓለም አቀፍ ፈንድ ባለማግኘቱ እስካሁን ተግባራዊ አልሆነም። በሌላ በኩል ግብጽ በደቡብ ሱዳን በኩል ወታደራዊ ይዞታ ለመፍጠር ብትሞክርም የጁባ መንግስት ጦሩ በአስቸኳይ እንዲወጣ ማዘዙን የሚገልጹ መረጃዎች ቢወጡም ከሁለቱም ሀገራት በኩል የተሰጠ ይፋዊ ማረጋገጫ የለም። ፕሬዝዳንት አልሲሲ ከዚህ ቀደም ወደ አስመራ በመጓዝ ከፕሬዝዳንት ኢሳያስ አፈወርቂና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር የሶስትዮሽ ወታደራዊ ጥምረት ለመፍጠር ጥረት ማድረጋቸው ይታወሳል። ይሁን እንጂ ሶማሊያ በመጨረሻ ሰዓት ከጥምረቱ ማፈግፈጓ እቅዱ ሳይሳካ ቀርቷል። በህዳሴ ግድብ ያልሳካላት ግብጽ አሁን ደግሞ ኢትዮጵያ ወደ ቀይ ባህር እንዳትቀርብ ዙሪያውን ለማጠር እየሞከረች ትገኛለች። በቀጣይ መረጃችን የፌዴራል መንግስቱ የህወሓት አመራሮችና ወታደራዊ መሪዎች ላይ የተጠና የአየር ጥቃት ወይንም ኦፕሬሽን ሊፈጸም እንደሚችል ተሰማ። ዓለም አቀፍ ግጭቶችን በመሰንተን የሚታወቀው ክራይሲስ ግሩፕ የህወሓትና 4 ኪሎን ውጥረት በተመለከተ ዳጎስ ያለ ሪፖርት ይዞ ወጥቷል። በሪፖርቱም በቀጣይ ማዕከላዊ መንግስቱ ምን ሊያደርግ ይችላል
በሚለው ዙሪያ 3 ትንበያዎችን አስቀምጧል። ከነዚያ መካከል የአየር ጥቃት በህወሓት አመራሮች ላይ የሚለው ይገኝበታል። በ4 ኪሎና በመቀለ መሃል ትኩሳት ከዛሬ ነገ ፈነዳ በሚል ስጋትን ይዟል። በተለይም በፕሪቶሪያ ስምምነት መሰረት የተቋቋመው የክልሉ ጊዜያዊ መንግስት እንዲፈርስ ህወሓት መወሰኑ ትኩሳቱን አባብሶታል። ህወሓት ደብረጽዮን ፕሬዝዳንት አድርጎ ከሾመ በኋላ እስካሁን ከፌዴራል መንግስቱ በኩል ዝምታ እንደ ምርጫ መወሰዱ አብይ በትግራይ ጉዳይ ምን እያቀዱ ነው የሚለውን አጠያቂ አድርጎታል። የሁለቱ ኃይሎችን ከቋፍ የደረሰ ትኩሳት በተመለከተ ዓለም አቀፉ የግጭት ተንታኝ ቡድን ክራይሲስ ግሩፕ ሰፊ ትንታኔና ትንበያ አጋርቷልም። ውጥረቱ በማንኛውም ሰዓት ወደ ግጭት ሊቀየር የሚችልበት እድል ተፈጥሯል ያለው ተቋሙ ህወሓት ጊዜያዊ መንግስቱን አፍርሶ የራሱን ምክር ቤት ማቋቋሙ ትልቅ የታሪክ ጥፋት ነው ብሎታል። ይህ ውጥረት ከጎረቤት ሀገራት በዋናነት ከሱዳንና ኤርትራ ጋር በተያያዘ መሆኑን በማንሳት ጦርነት የሚቀሰቀስ ከሆነ ጎረቤት ሀገራትን የሚጋብዝና ቀጠናዊ መልክ ያለው እንደሚሆን አስጠንቅቋል። በተለይም ኤርትራና ሱዳን ከህወሓት ጋር የጀመሩት ግንኙነት በአዲስ አበባና በመቀለ መካከል የሚፈጠር ማንኛውም ግጭት እንደሚጋብዛቸው ገልጸዋል። ግብጽን ጨምሮ የውጭ ኃይሎች በህወሓት በኩል የመሰለፍ አዝማሚያ እንዳላቸው አስቀድሞ የሚጠበቅ ቢሆንም በቀጥታ ወደ ጦርነት የሚገቡበት እድል ጠባብ መሆኑን አንስቷል። ይሁን እንጂ አሁን ላይ በቀጠናው ያለው የመጠላለፍ ዝንባሌ ጀነራል አልቡርሃንና ሻዕቢያም ያለማመንታት ከህወሓት ጎን ሊሰለፉ የሚችሉበት አጋጣሚ ሊፈጠር ይችላል እየተባለ ነው። ሁለቱ ኃይሎች የግብጽ አስተዳደር ላይ ያላቸውን የጋራ የጠላትነት አቋም ህወሓትን ደግፈው መንግስት ለመቀየር ሊያነሳሳቸው እንደሚችል ተጠቁሟል። ባለፉት 4 ወራት በሁለቱ ኃይሎች መሐለም የተፈጠሩትን ፖለቲካዊ ውሳኔዎች በዝርዝር ያስቀመጠው ሪፖርቱ በቀጣይ ፌዴራሉ መንግስት ምን አይነት እርምጃ ሊወስድ ይችላል በሚለው ዙሪያም 3 ትንበያዎችን አስቀምጠዋል። ይህ ህወሓትን ኮሳ እርምጃ ለመውሰድ ከበቂ በላይ ምክንያት ቢሆንም የፌዴራል መንግስት አሁን ላይ ወታደራዊ እርምጃ ከመውሰድ ሊቆጠብ እንደሚችል የጠቆመ ሲሆን የ7ኛው ሀገራዊ ምርጫ መቃረብን ለዚህ እንደ ምክንያት አስቀምጠዋል። ለጊዜውም ቢሆን ማዕከላዊ መንግስቱ በህወሓት ላይ ሙሉ ወታደራዊ ኦፕሬሽን ወይም እርምጃ ከመውሰድ ሊቆጠብ ይችላል። ከዚያ የለቀ ኢኮኖሚ እቀቦችን አጠናክሮ ሊቀጥልና የህወሓት ወታደራዊ ይዞቶችንና አመራሮች ላይ ያነጣጠሩ እርምጃዎችን አልፎ አልፎ ሊፈጸም ይችላል በማለት ትንበያውን አስቀምጧል። የፌዴራል መንግስት ከጎረቤት ሀገራት በኩል ሊገጥመው የሚችለውን ስጋት ስለማስቀረት በህወሓት ላይ የተራዘመ ስልታዊ እርምጃ ሊወሰድ እንደሚችል አክሏል። በኢኮኖሚያዊ ጫናዎችና በተራዘመ ወታደራዊ ማዳከም ስልት ህወሓትን አስወግዶ አዲስ አበባ የከተሙ አጋሮቹ ትግራይን እንዲቆጣጠሩ ሊያደርግ እንደሚችልም ትንበያውን አስቀምጠዋል። ለዚህም በቀጥታ ከህወሓት ጋር ጦርነት ከመግጠም ይልቅ ስልታዊ የአየር ጥቃቶችን ሊፈጽም ይችላል ያለ ሲሆን የፌዴራል መንግስት የአየር ጥቃቶችን በመፈጸም ህወሓት ለማዳከም እርምጃ እንደሚወስድ ከሰሞኑ የህወሓት አመራሮች ስብሰባ በተቀመጡበት አጋጣሚ በመቀሌ ያደረገው የድሮንና የጦር ጀት ቅኝት ምልክት አሳይቷል። ከዚሁ ጋር በተያያዘ ሲቀዘቀዝ በእጅ ሲፋጅ በማንኪያ የለመደው ህወሓት ሲመቸው ጦርነት መክፈት ሲጨንቀው እንታረቅ ብሎ አቤት ማለት ልማድ አድርጎታል። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡት የዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌዴራል መንግስቱ ጋር አዲስ የድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሽር ጉድ እያለ መሆኑ ተሰምቷል። የፌዴራል መንግስቱ እውቅና የነፈገውና ጠቅላይ ሚኒስትሩ በቅርቡ የሰጡትን ሹመት በኃይል የገለበጠው ይህ ቡድን አሁን ላይ ያቋሙን በማለዘብ ለህወሓት ይቀርባሉ የተባሉ ታዋቂ ሰዎችን ከአዲስ አበባና ከመቀለ እያሰባሰበ ነው። ዓላማውም ከፌዴራል መንግስቱ ጋር አብሮ ለመስራት የተቋረጡ በጀቶች እንዲለቀቁና ለቡድኑ ህጋዊ እውቅና እንዲሰጠው ለማግባባት ነው። ይህ ወደ እርቅና ድርድር የማዘንበል አዝማሚያም እየታየ ባለበት በአሁኑ ወቅት በክልሉ ውስጥ የሚካሄዱት ሹምሽሮች ግን የእልህና የኃይል ፖለቲካ አሁንም ስር መስደዱን ያሳያሉ። የክልሉ ፖሊስ ኮሚሽን በተመለከተ የተደረገው የቅርብ ጊዜ ለውጥ ለዚህ ትልቅ ማሳያ ነው። ጀነራል ታደሰ ወረደ በቅርቡ የሾሙት ብርጋዴር ጀነራል ገብረ ዲላ አሁንም በዶክተር ደብረጽዮን ገብረ ሚካኤል ቡድን አማካኝነት በአቶ ይደህጎ ስዩም ተተክቷል። ይህ ሹምሽር በብዙዎች ዘንድ የአንዱ ወንጀለኛ በሌላኛው ወንጀለኛ የመተካት ያህል ተደርጎ የተወሰደና የቡድኖቹን የእልህ መወጣጫ እንጂ የክልሉን የጸጥታ መዋቅር ለማሻሻል የተደረገ እንዳልሆነ በስፋት እየተተቸ ነው። ከዚህ በተጨማሪም ክልሉ ወደ ባሰ የጸጥታና የፖለቲካ ውጥረት ሊያመራ እንደሚችል የሚያሳዩ ምልክቶች አሉ። ዶክተር ደብረጽዮን ገብረ ሚካኤል በክልሉ ውስጥ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ የሚጠቁሙ መረጃዎችም እየወጡ ነው። ይህ ስጋት ይበልጥ ያየለው የህወሓት ታጣቂዎች ወይም ቲዲኤፍ ቃል አቀባይ ገብረ ጻድቅ በሰጡት ጠንካራና ዛቻ አዘል መግለጫ ነው። ቃል አቀባዩ መንግስት ጥያቄዎቻችንን በልብ ማስተዋል ቢመልስ ይሻለዋል፣ መሬታችሁንና ተፈናቃዮች አንመልስም የሚል ከሆነ ግን ራሳችንን ለመከላከል እንገደዳለን በማለት አስጠንቅቀው አሁን ሊፈጠር የሚችለው ግጭት ወደ 2013 ጦርነት ቀላል እንደማይሆንና ውጤቱም የተለየ እንደሚሆን ዝተዋል።
ብለዋል። እነዚህ ክስተቶች የትግራይን የፖለቲካ ዕጣ ፈንታ እጅግ ውስብስብና አሳሳቢ ደረጃ ላይ ደርሰውታል። በአንድ በኩል ከፌዴራል መንግስቱ ጋር ለመታረቅና እውቅና ለማግኘት ሽማግሌ የመላክ ጥረት ሲደረግ፣ በሌላ በኩል ደግሞ የእልህ ሹምሽር የአስቸኳይ ጊዜ አዋጅ ስጋትና የጦርነት ዛቻዎች ጎን ለጎን እየተሰሙ ነው። ይህ ሁኔታም ፌዴራል መንግስቱ የትኛውንም የህወሓት አንጃ ህጋዊ አድርጎ ይቀበላል? የትግራይ ህዝብስ በዚህ ማለቂያ የሌለው የፖለቲካ ሽኩቻ መቼ ይገልላል? የሚሉትን መሰረታዊ ጥያቄዎችን እንዲያንዣብቡ አድርጓል። በቀጣይ መረጃች ወልታ ጻድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባላትን ለስልጣንና ለመንግስት ባለስልጣናት በማጎብደድ መንጋውን ለተኩላ አሳልፈው ሰጥተዋል ሲል በጽኑ የሚወቅስ ባለ 6 ነጥብ ይፋዊ መግለጫ ወጣ። ማህበሩ ባወጣውና የሚያሰማሯቸውን በጎች ለሚያጠፉና ለሚበትኑ እረኞች ወዮላችሁ በሚለው የነብዩ ኤርሚያስ ቃል በጀመረው በዚህ መግለጫ የቤተ ክርስቲያኒቱ አባቶች አሁን ባለው የፈተና ጊዜ እንዳሳዩት ያለው ዝምታ ታሪካዊና መንፈሳዊ ጠያቂነትን እንደሚያስከትልባቸው አሳስቧል። ማህበሩ በመግለጫው እንዳብራራው ኦርቶዶክሳውያን በግፍ እየተገደሉ ከቀያቸው እየተፈናቀሉና ቤተ ክርስቲያን ከፍተኛ ፈተና ውስጥ ባለችበት በዚህ ወቅት የቅዱስ ሲኖዶስ አባላት የህዝቡን ስቃይና ሰቆቃ ችላ ብለዋል። አባቶች ከመንግስት ባለስልጣናት ጋር ያላቸውን ግንኙነት ላለማበላሸት ሲሉ ብቻ እውነታውን መናገር መፍራታቸውን ጠቅሶም ከእግዚአብሔር ይልቅ ሰውን መፍራት በሚል በብርቱ ኮንነዋቸዋል። አያይዞም ሲኖዶሱ የህዝብን እንባ ከማበስ ይልቅ ወቅታዊ ሁኔታን ያላገናዘቡና ለባለስልጣናት ማስታገሻ የሚሆኑ መግለጫዎችን ማውጣቱን አጥብቆ ተችቷል። የመነኮሳት ጉባኤው ለቅዱስ ሲኖዶስ ካቀረባቸው ጥብቅ ማሳሰቢያዎች መካከል የኦርቶዶክሳውያን ደም መፍሰስ ጉዳይ ቀዳሚውን ስፍራ ይዟል። በተለያዩ የሀገሪቱ ክፍሎች በተለይም በኦሮሚያ፣ በጅማ፣ በምዕራብ ሐረርጌና በሌሎችም አካባቢዎች በምዕመናን ላይ እየደረሰ ያለው ሞትና መፈናቀል አባቶች በግልጽ እንዲያወግዙና ዝምታቸውን እንዲሰብሩም ጠይቋል። አስመሳይ መግለጫዎች ከማውጣት ይልቅ ለተገደሉት ጸሎተ ፍትሐት በማድረግና የተፈናቀሉትን በማጽናት አባታዊ ኃላፊነታቸው እንዲወጡ አሳስቧል። በተጨማሪም የቤተ ክርስቲያኒቱ የገንዘብና የባንክ ሂሳብ ያለ ቤተ ክርስቲያኒቱ ፍቃድ በመንግስት አካላት በግፍ መታገሉንና መዘረፉን አስታውሶ አባቶች ይህንን ህገወጥ ድርጊት በዝምታ ማለፋቸው አሳዛኝ መሆኑን ተናግረዋል። ቤተ ክርስቲያን በማንም እየተደፈረችና እየተሰደበች ባለችበት በዚህ ዘመን አባቶች የቤተ ክርስቲያን ጠበቃ መሆን ሲገባቸው በተቃራኒው መንግስትን ላለማስቀየም የሚያደርጉትን ጥረት በአስቸኳይ እንዲያቆሙ ሞግቷል። መግለጫው ከሀገር ውስጥ አባቶች ባለፈ በውጭ ሀገር ወይም ዲያስፖራ በሚገኙ ሊቀ ጳጳሳት ላይም ብርቱ ትችት ሰንዝሯል። እነዚህ አባቶች በውጭ ሀገር ሲሆኑ የምዕመናን ችግር እንደሚረዱና እንደሚቆረቆሩ መስለው እንደሚናገሩ፣ ነገር ግን ለቅዱስ ሲኖዶስ ስብሰባ አዲስ አበባ ሲገቡ አቋማቸው እንደሚቀይሩና እውነታውን ለሲኖዶስ ከማቅረብ ይልቅ ተባባሪ እንደሚሆኑ ማህበሩ አጋልጧል። ይህ አይነቱ ድርብ ማንነት ሊታረም እንደሚገባውና አባቶች የትም ቦታ ቢሆኑ ለቤተ ክርስቲያንና ለእውነት ብቻ እንዲቆሙ አሳስቧል። ወልታ ጽድቅ ዓለም አቀፍ የመነኮሳት ጉባኤም የቅዱስ ሲኖዶስ አባላት በንስሐ ተመልሰው የመንጋውን ድምፅ እንዲሰሙ፣ ያለበለዚያ ግን የእግዚአብሔር የፍርድ ሚዛን እንደማይምራቸው መንፈሳዊ ማስጠንቀቂያ በመስጠት መግለጫውን አጠናቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።